ና ዳጊ ምንድን ነው ማለት እንዴ? እናቴ ጓደኞቼ ጋር ነው ያደርኩት አልኩሽ እንዴ። እኔ ማውራው ስለደረከው ጫማ ነው ዳጊ። ወንጀል ውስጥ ገባ እንዴ? ሰው ጎድቶ ነው? ኧረ አልጎዳሁም። ምን ነው እንዴ? ደም እኮ የለም። ኧረ እባክህ ገነት እኮ ነው። ይሄማ ደም ነው። ቆየት ነው ያደርከው? ጓደኞቼ ጋር አልኩሽ። ጓደኛ ጋርማ አላደርክም። የትኛው ጓደኛ? እኔ ማላውቀው ጓደኛ? እውነቱን አውጣና ተናገር ዳጊ፣ አታቃጥል። እኔ በጭራሽ ማንንም አልጎዳሁም። የለበስከኝ ማን ነው? ይሄ ሹራብ እኔ አልገዛሁትም። ይሄ ልብስ የማን ነው? ዳጊ ቆይ ብር ከየት ነው የምታመጣው? ነው ወይስ እስካሁን ድረስ መስረቅህን አላቆምክም? ኧረ እማዬ አታስጨንቂኝ በእናትሽ። ፈጣሪ አውጣኝ። ከሄዳችሁ እኮ ቆያችሁ። ምን ነው በዛው ጠፋችሁ? አመላጥት ከኔ የሚደበቅ ኖሮ ነው ሁለታችሁ የምታሽኮሽኩት? ዱሪት አትረብሽ፣ እያወራን ነው። መላጥት ግን ያበዛሽ አልመሰለሽም እንዴ? እኔ እየወለወልኩ እንኳን እናትና ልጅ መጣችሁ ስትረብሹኝ በጠበጣችሁኝ ብያለሁ። ኧረ የሚበጠብጥ ነገር ይበጥብጥሽ። ሆድሽ ይበጥብጥ አድርገ ፈጣሪ አውጣኝ። አትቆይ አረጀሙ ምንድን ነው? ምን አገባሽ? አይመለከትሽም እንዴ? ደም እኮ ነው። ምን ነው ዳጊ ከሰው ጋር ተጣል? የምን ደም ነው? ደም አይደለም። ምን ነው አይኔ ስተኝ ታውሪ ይመስልሻል እንዴ? ምን ነው ዳጊ ሰው ጋር ተጣላ እንዴ? አይዞህ ንገረኝ። አይ እንግዲህ አታብዡ። ሪዘርቭ ከዚህ እናወራበት። ና እንደውም ከላይ ና ና ና ይሄማ የተደበቀው ነገር አብለ እሱን ደግሞ ደርስበታለሁ። አይ እንግዲህ እንደፈረደ ብዬ ቢሆንም ላጽዳ። አይ ገኒ ትተሽዋል አንቺ ልጅ። ልጆችሽን ተቆጣጥሬ ሁሉን ማጥርቼ እችላለሁ። ቆይ የሆነ ነገር ማድረግ አለብን። ለምንድን ነው ሆድሽን የምትነኪው? ገና እኮ አልታወቀም። አፍሽን ዝጊ። ሲጀመር ለምንድን ነው የምታይኝ? እና መታየት ካልፈልሽ ክፍልሽ ገብተሽ መቀመጥ ነው። ገደል ግቢ። እሺ ባለጌ። ምን ሆነሽ እንደዚህ የተቻኮልሽ የገባሽው? ችግር አለ እንዴ? እሱንም አንቺ ልጠይቅሽ ነው። ቆይ ወንድሜ የት ነው ያለው? እዚህ አድሮ ነው አይደለ? ማለት እዚህኛ ጋር? አዎ እዚህ እናንተ ጋር። አረ በጭራሽ እኔ እዚህ አላደረም። ማታ ነው ሄደው ወደ ቤት እኮ መጥቷል። ግን እኮ ቤት አላደረም። ወንድሜ እንኳን ሳይናገር ተናግሮ ራሱ ሰው ቤት አያድርም። ከማታ ጀምሮ ስደውልልሽ ነበር ግን ስልክሽ አይሰራም። ማታ በጣም ጨለማ ስለነበር ነው ያልመጣሁት እንጂ ቤቴ ራሱ እንቅልፍ አልወሰደኝም። ማታ ትንሽ ተናድጄ ስለነበረ ስልኬን ዘግቼው ነበር። ለዛ ነው። እሺ ቆይ ወንድሜ በድንገት ተነስቶ የት ገባ? የት ነው የተሰወረው? አቤል ጠብቅ እሺ። ከዚህ በላይ የእጅህን ታገኛለህ። አንቺ ለራስሽ እንደ ፍቅረኛሽ ነበር። ለነገሩ ሁለት አስመሰልሽ እንኳን ተገናኛችሁ። ወይኔ ጉዴ። አኒ የሆነ ነገር ሆኖ እንዳይሆን ማለት እንዴ? ቆይ ወንድሜ ከዚህ በሰላም አልወጣም? እየተጣላው ሰው ነበር እንደዚህ? አይ እዚህማ ከማን ጋር ይጣላል ብለሽ ነው? ኧረ አልተጣላም። ከዚህ በሰላም ነው የወጣው። ቆይ ምናልባት ከወንድምሽ ጋር ተጣልቶ ከሆነ ከእሱ ጋር ደግሞ ለምን ብሎ ነው የሚጣላው? እኔ ለወንድሜ ወንድምሽ እያስቸገረኝ እንደሆነ ነግሬው ነበረ። ምናልባት አንቺ ሳታውቂ ሁለቱ ተጣልተው ቢሆንስ? አይ ስንት ችግር እያለ እነሱ በዚህ ነገር አይጣሉም። አንቺ አታስቢ፣ ሌላ ነገር ተፈጥሮ ነው የሚሆነው። ቆይ እሺ የት ሄደ ይባላል? እኔ እኮ ላብድ ነው። እኔ እንጃ።
እኔም እኮ እሱ ነው ግራ ያጋባኝ። እሺ ቆይ አሁን የት ሄደ ይባላል? ቆይ እስኪ ደውል ደውልለት። ሄሎ ዚ፣ እንዴት አደርሽ? ስደውልልሽ እኮ ስልክሽ አይሰራም። ለምን ዘግተሽው? ወንድሜ ዝግ ነበር፣ ግን አሁን የደወልኩልህ ሌላ ነገር ነው። ወደ ቤት መምጣት ትችላለህ እንዴ? ምን ነው ደህና አይደለሽም? እንዴት? አይ እኔ ደህና ነኝ፣ ግን ወደ ቤት መምጣት አለብህ። ፂ፣ ምን እየተፈጠረው? ለምንድን ነው የምታስጨንቂ? አትናገሪም እንዴ? ቃል ማታ ከኛ ቤት እንደወጣ ወደ ቤቱ አልተመለሰም እና እህቱ ተጨንቃ አሁን እኔ ጋር ነው ያለችው። እባክህን ቶሎ ልትመጣ ትችላለህ? እውነትሽን ነው ፂ? በቃ እሺ፣ መጣ። ሄሎ አቶ ሳሙኤል። ጆናታን፣ ዛሬ አንዳንድ ነገሮችን መነጋገር ይኖርብናል። እሺ፣ አሁን አስቸኳይ ነገር ገጥሞኝ ከቤት ልወጣ፣ በኋላ እንነጋገራለን። እንዴ ምን ነው? ምን አጋጠመህ? የኔ እርዳታ ያስፈልጋል እንዴ? አያስፈልግም። ስለ ትብብር አመሰግናለሁ። በቃ በኋላ እኔ ራሴ እደውልልሃለሁ። ቻው። አንተ ደግሞ ማነህ? በአንተ ቤት መንገድ መዝጋት ነው? እንዴት ነሽ? ሳሙኤል ይባላል። እኔ ሰላምታ ስም ምን አገባኝ? ዘወር በልልኝ በእናትህ ከፊቴ። እንደዚህ ወሳኝ ሰው መሆንክን አላወኩም ነበር። ይቅር በለኝ እና ምን ልተባበልህ? ኢትስ ኦኬ። መኪና ውስጥ ገብተን ነው? አይ ችግር የለውም፣ እዚሁ አውራኝ ካልሽ። እና የተከበርከው ሰውዬ ከኔ ምን ፈልገህ ይሆን? ስትታይ ብዙ ጥቅም ያለሽ ሴት ትመስያለሽ። እስኪ ደግሞ ጸባይሽን እያየ ስለ እሱ አታስብ፣ ምንም ስጋት አይግባህ። አይ ቲንክ ከዚህኛው ቤት ወጣሽው መሰለኝ። ቆይ ለዚህ ቤተሰብ ምንድን ነሽ? ለዚህ ቤተሰብ ነኝ። ምንም የተለየ ነገር የለውም። በጣም ቅርብ ነሽ ወይስ ራቅ ትያለሽ? ከምታስበው በላይ ቅርብ ነኝ። ታውቂያለሽ፣ እንደዚህ አይነት ወሳኝ ሰው ነበር የሚያስፈልገኝ። እኔ የምልሽ ሉሊትን ታውቂያታለሽ እንዴ? አዎ። አንተ እንዴት አወቃት? ይህንን ቤተሰብ በደንብ አድርጌ ያውቀዋለሁ። አለዛ ነው። ናታን ደግሞ በጣም የስራ ባልደረባዬ ነው። ሉሊትም ደግሞ እንደዛው። የሚገርምሽ ሌላም ነገር ብትጠይቂ ስለዚህ ቤተሰብ እያንዳንዱን ነገር አውቃለሁ። በጣም አሪፍ። አሁን ደግሞ አንቺ ፈቃደኛ ከሆንሽ አብረን እንሰራለን ማለት ነው። እንዴት ነው? ትስማሚያለሽ? በሚገባ እስማማለሁ። በጣም አሪፍ። ቴንክ ዩ። ስለዚህ ስልኬን ያዥና በቃ እንደዋውል። እሺ፣ ደስ ይለኛል። በቃ እደውልልሃለሁ። እሺ ባይ። እንዴት አደራችሁ? ደህና ነን ወንድሜ። ሀኒ በቃ ያለውን ነገር ንገሪው። ይኸውልህ ምን መሰለህ ወንድሜ ትናንትና በጧት ከቤት እንደወጣ እስካሁን ድረስ አልተመለሰም። እንዴት አልመጣም? ሌላ የሚያድርበት ቦታ አለ? ወደ ቤት እኮ ነው። አረ በጭራሽ የትም የለውም። ወንድሜ ከቤት ውጭ የትም አያድርም። ወንድሜ አንዴ ውጭ እንነጋገር። እንዴ እዚሁ አናግሩ እንጂ እባክሽን። የሆነ ነገርም ተፈጥሮ ከሆነ እኔም ልስማው። ቆይ ምንድነው ወንድሜን ያጋጠመው? ሀኒ አንቺ ተረጋጊ። ወንድምሽ ምንም አጋጥሞት አይደለም። እኔና ወንድሜ ማውራት ስላለብን ነው። ተረጋጊ። መጣ ነው ወንድሜ። እሺ ጉዞ ወንድሜ
ይህንን ነገር ያደረገው አቤል ነው የሚሆነው። ከሱ ውጭ ይህን ነገር ማንም አያደርገውም። ለምን እንደዛ አልሽ? ስለተናደደ ብለሽ ነው? አይደለም። እስር ቤት ልንጠይቀው ስንሄድ ሁለታችን ላይ በጣም እየዛተብን ነበረ። ሁኔታው በጣም ነበር የሚያስፈራው። ስለዚህ እሱ ሊያጠፋ ይችላል ብለሽ አሰብሽ? አዎ ይመስለኛል። አቤል እኮ ከተነሳበት ታውቋለህ፣ ለማንም የማይመለስ ሰይጣን ነው። ስታስበው ያፌትን የወጋ ሰው ለኛ የሚመለስልን ይመስላል? ትላንት ምንም እንዳያደርግ እኮ አስጠንቅቄዋለሁ። ስለዚህ ምንም አያደርግም። አረ ወንድሜ ተው። አንተ አስጠነቀቅከው ማለት እኮ እሱ ምንም አያደርግም ማለት አይደለም። ግን በዚህ ርቀት የሚሄድ አይመስለኝም። ገና እኮ መፈታቱ ነው። ማን ምን እያደረገና የት እንዳለ ሳያረጋግጥ ተመልሶ ወንጀል ውስጥ የሚገባ አይመስለኝም። እኔ ደግሞ ይመስለኛል። ማታ እንዴት እንደሰደበኝ ሰምተዋል አይደለ? እስቲ ደውይለት። ላያነሳልኝ ነገር መልፋት ነው የሚሆነው። ዝም ብለሽ ደውይለት። እሺ ካልክ ቆይ አንቺ ደግሞ እዚህ ምን ታደርጊያለሽ? እኔ አጋጣሚ እኮ ነው። አይገርምም? እዚህ ቤት በአጋጣሚ? ቆይ የፂ ጓደኛ ነሽ? እሷን ብለሽ ነው የመጣሽው? አዎ ሀኒዬ፣ እሷን ብዬ ነው የመጣሁት። ከላይ ነኝ። እሺ እንደዋወል በኋላ። ምን አዲስ ነገር አገኛችሁ? ወንድም የት ነው ያለው? ሀኒዬ፣ እስካሁን ምንም ነገር ማግኘት አልቻለም። ግን አንቺ ተረጋጊ እሺ? ይገኛል በቃ። ቆይ እንዴት ነው በዚህ ሁኔታ የምረጋጋው? ቆይ የት ነው ያለው? የት ነው ቃል? እንደዛ ከሆነ አገኙልኛ። ወንድሜ እኮ እዚህ ነበረ። ከጠፋ አንድ ነገር ከሆነም በእናንተ ምክንያት ነው። ሲጀመር ወንድሜ ሁሌ የሚጎዳው በማይገባው እየገባ ነው። በእናንተ ቤተሰብ። እንዴ ምን ማለት ነው? እኛን አብለነዋል እንዴ? ተው ወንድሜ። አዎ እሷ ልቀናት ነው የጠራሁት። ቢሆንስ ጠራሹ ማለት እኮ ሌላ ነገር ይፈጠራል ማለት አይደለም ነው እንጂ በደንብ ነው። ዞሮ ዞሮ ወንድሜ እኮ እዚህ ነበር አይደል እንዴ? ስለዚህ ፈልጋችሁ አገኙልኝ። በቃ እሺ ተረጋጊ። ይገኛል። እባካችሁ ተረጋጊ አትበሉኝ። በቃ ወንድሜ ማግኘት አለብኝ። ወደ መፍትሄው እንግባ። የትም ብላችሁ ወንድሜን አገኙልኝ እኮ። እሱን ነው የምልሽ። ተረጋጊ። እንደዚህ ሆነሽ ምንም አታመጭም። ሄሎ ሱራ፣ እንዴት ነህ? ምንድን ነው ሳትደውል ጠፋህ እኮ። አንገናኝም እንዴ? የሆነ የምጨርሰው ነገር ነበር፣ ለዛ ነው። እሺ እንገናኝ እንጂ። ግን እኮ አሁን ልጅቷ የምትመለስበት ሰዓት ደርሷል እና ስለዚህ ወይ ሌላ ቀን ሲመችሽ እንገናኛለን። ቆይ የምርህን ነው? አንተ እኮ ለሲመችሽ ካልተገናኘን እያልከኝ የነበረው ምን ሆነ ነው? ምንም አልሆንኩም ብሌን፣ ግን ከሰሞኑ ስራ ሳልገባ ስለቆየው ትልቅ የማደርገው ነገር አለብኝ። ለዛ ነው። ቻው በቃ። ደበረሽ እንዴ? ኧረ በጭራሽ። ለምን ብዬ ደብረኛል? ያሟል እንዴ? አንተ ሰይጣን! ይሄን ነገር ያደረግከው አንተ ነህ አይደለ? ቃል ያጠፋው አንተ ነህ አይደለ? ቆይታ አባን ያደረግከው አስለፍልፊ አንቺ። የምልሽ ብቻ አድርጊ። ምን አባን አድርግልህ? ምንድን ነው የፈለገው? የምልሽ ቦታ ምንም ወሬ ሳታበሽ ምንም ሳትይ ቀጥ ለጥ ብለሽ ነይ። ምን ፈልገህ ነው? ለምን የተባልሽውን ብቻ አድርጊ። ስልኬን ሳትዘጊ። ይሄ መጨረሻ ድልሽ ነው። እሺ አታት ፊት ለፊት ነው የሚመጣልህ። የምፈራ ነው አይመስልሽ? የት ነው የሚመጣው? አድራሻ ልክልሻለሁ። ለማንም ምንም ሳትይ ነይ። እሺ መጣ፣ ጠብቀኝ። ቆይ የት ነው ሄደችው? ቆይ የት ነው ሄደችው? ምን ብላ ነበር የወጣችው?
እኔ ምን አውቃለሁ? እኔ እዚህ ካንተ ጋር አይደል እንዴ ያለሁት? እንዴ እና ምን ያስቆጣሻል? ቀስ ብለሽ አመልሽም እንዴ? ምንድነው የምትጨው? ሰውዬ ተፋታኝሽ፣ አጨቅጭቀኝ። እኔ ለራሴ ያለብኝ ጭንቀት ይበቃኛል። በሽተኛ ሲጀመር እዚህ ቤተሰብ ውስጥ ከዚህ ውጪ ማናችሁም ጤነኛ አይደላችሁ። ለምን አትከበርም? ለምን ስርዓት አይኖርሽ? ምን እንዳትሆነ ምን እንዳታመጣ ትሰማኛለህ? እንደውም ወንድሜን አንተ ነው የሆነ ነገር ያደረከው። እንደዛ ነው የሚሰማኝ። ፈጣሪ ትዕግስት ወስጠኝ። ባይሰጥህስ? ኧረ ጉድ! እስቲ ደግሞ የት ነው ያለሽው? በሽተኛ ሲያስጠላ በእናታችሁ። ወንድሜ የት ነው ያለኸው? ላኪ እባክህ ወንድሜ ጠብቅ። ዘበኛ ተብዬውስ የት እንደሆነ እዚህ ምን ታደርጋለህ? አቶ ናታን አጋጣሚ እዚህ አንድ ማስተር ሰዓት ስራ ነበረች። ለሱ መጥቼ ነው። እንዴት ነው? ደህና ነኝ። ከተገናኘን አይቀር ለምንድን ነው የፈለከኝ? ንገረኝ። እኔማ የፈለግኩህ እቃው ከ3 ቀን በኋላ ይደርሳል እና ትንሽ ተጨማሪ ገንዘብ እያጠየቁ። ኧረ ጠየቀ? ለዚህ ነበር የፈለከኝ? አዎ፣ ነገሩን በስልክ አውርተን መጨረስ ይችል ነበር። ትንሽ ነገሩን አካብሩት መሰለኝ። ኧረ ለእኔ መደወል የማይጠበቅብህም ነበር። እንዴት ማለት? እንዴት ማለት መሰለህ፣ አንተ አሰራሩን ስለምታውቀው በራስህ መንገድ መወጣት አለብህ ብዬ ነው እሱን ልነግርህ። አቶ ናታን፣ ጉዳይ እኮ የጋራችን ነው። አዎ የጋራችን፣ ግን እንዳልኩ በራስህ መወጣት ትችላለህ እና እኔ የምከፍልህ ምንም አይነት ከዚህ በኋላ ክፍያ የለም። የቀለድ መሆን አለበት። ቆይ ስራውን ተስማምተህ ስትጀምር እኮ በጣም ይገርም ሞራል ነበር አይደል? አሁን ምን ተገኝቶ ነው? ለትክክለኛ ስራ ሲሆን አሁንም ሞራል አለ። ከኔ ጋር የምትሰራው ስራ ትክክለኛ አይደል? እንደዚህ በየጊዜው የማይታሰብ ወጪ የሚያስወጣኝ ከሆነ አዎ አይደለም። ይኸውልህ አቶ ናታን፣ ከፈለግ ሁሉም ማቋረጥ ትችላለህ። እስከዛሬ ያንዳንዷን ያወጣትን ወጪ እኔ ከፈል ማድረግ እችላለሁ። ወይ በደስታ ማቋረጥ እንችላለን። የምር? አዎ። ለማንኛውም አሁን የማደርገው ነገር አለብኝ። እንደዋወላለን። እንዳልኩ የምከፍል ተጨማሪ ገንዘብ ምንም የለም። የት አባቱ ነው? ሳይኖር ነው የቀጠረኝ። ፊት ለፊቴ ብቻ ላገኘ ይሄ አውሬ። ደግሞ እርግጠኛ ነኝ ቃልን ከሱ ውጭ ማንም እንደዚህ ያደርገው። ይሄ ማፈሪያ። ለነገሩ ይበለኝ፣ እኔ ነኝ ፊት ሰጥቼ እንደዚህ እንዲሆን ያደረኩት። የተረገምክ።
በእናትሽ ወንድሜን አይተሽዋል እንዴ? የምን ወንድም? እኔ የጠፋ ሰው ፈላጊ ነኝ እንዴ? ነው ወይስ ሁሌ ስትመጪ ቤት ስላገኘሽኝ ብቻ ስራ የሌለኝ መስሎ ተሰማሽ? እኔ አለሽ የለሽም አላልኩም። ምንድነው ለነገር እንደዚህ የምትቸኩዩ? አይ እንግዲህ ጭራሽ በገዛ ቤት የመጣሽ ልትሰድቢኝ ነው እንዴ? ደፋር! ምን አይነት ናት እቺ ደግሞ? ፈጣሪ ያውጣኝ። ሉሊት ወደ ላይ ወጣለች። ቤት በኩል አልፈ ውጪ ላይ የለችም እንዴ? የለችም። እንዴት ናችሁ? ናታን መጣል እንዴ? አዎ ገኒ፣ እባክህ ጤና አይተሻታል እንዴ? ወደ ላይ ወጣለች? አይ አላየኋትም። ላይ እንኳን የለችም። ምን ችግር አለ እንዴ? አሁን እዚህ አብራን ነበረች። ከዛ በኋላ ጠፋችብን። የት እንደሄደች አናውቅም። ወይ እዛ ቃል ተብዬው ሩጣ ሄዳ ይሆናል። መቼ መንገዱ ሁሉ ወደሱ ነው። ስትወጣ ቃል ነው፣ ስትገባ ቃል ነው። የነገር ስትሆን ቃል ነው። ሉሊት ተረፊ፣ ዝም በይ እንግዲህ። ቆይ ዘበኛውስ ቢሆን ሊጠብቃ እንዴ የተቀጠረው? የት ሄዶ ነው? ወይኔ ሞዴሉ፣ እኔ እኮ ከኔ ብቻ የሚደበቅ መስሎኝ ነበር። ለካ ከእናንተ የሚሰወራል። ኧረ በጣም ይገርም። ምን ማለት ነው? እሷን ታባከኝ ልጅ። አልገባኝም። ምን በዚህ ነገር ሁኔታዬን የምታስረሱ ይመስላችሁ ነው? እቺ ደግሞ ያማታ እንዴ? ምንድነው የምታወሪው? ያመኛል፣ ያመኛል። በጣም ነው የሚያመኝ። የወንድሜ ነገር እንደ እብድ ነው የሚያደርገኝ። እና እዛ የምትታከሚ ቤት ልጅና ታከሚያ፣ ሌላ ጭንቀት አትሁኝብኝ። ምንድነው ያልከው? አረ ግን አቤል፣ በዚህ ነገር ግን እርግጠኛ ነህ? ምንድነው እርግጠኛ ነህ የምትለኝ? እርግጠኛ ማለት እዚህ እመጣለሁ? ቆይ ምን አስበህ ነው? አረ እኔ ምንም አላሰብኩም። እኔ ካንተ ጎን ነኝ እንዴ። ያለ ጥፋት እኮ አሳስረው ነበር። ይሻላልሽ። በቃ እንደመጣች አንተ ትደብቃለሽ። መታየት የለብህም። ህይወቴን ለማጨለም አስበው ነበር ግን አልተሳካላችሁም። እኔ ግን ይሳካልኛልሽ። አረጋዋለሁ። እስካሁን ትመጣለሽ። በቃ እኔ እዛ ጋር እጠብቃለሁ። አንተ ሂድ በቃ። ተደብቀ ጠብቀኝሽ። ደግሞ ስልክህን ማጥፉ። ማንም ሰው ላይ አይገባም። በቃ ሂድ። እሺ እሺ፣ ቻው በቃ። አንዳችሁም አቀሩኝ። ሁላችሁንም ነው የምጨርሳችሁ። ከዚህ በኋላ ምንም ሀዘኔታ ብሎ ነገር የለም። እናንተ አልሳካላችሁ እንጂ እኔ ታስሬ እናንተ ህይወታችሁን በደስታ ልትኖሩ ነበር። ይሄ ሲሆን ደግሞ መቼም ቆሜ አላይም። በጭራሽ አልፈቅድላችሁም። በጭራሽ። በለው ሶስተኛው ዓለም ጦርነት ማለት ይሄ ነው። አይ በላ ነገር እኔ ነኝ የምታከመው። ሰማኛለህ? ሲጀመር አንተ እኔ ነኝ የምናገር ሞራል አለ? ውሸታ፣ አጭበርባሪ። እኔ እናንተ እኮ በደንብ እንተዋወቃለን። እንዲሁም ቃል አንድ ነገር ከሆነ ካንተ ራስ አልወርድም። እሺ አንቺ ምን ሆነሻል እንዴ? እንዴት ነው የምትናገሪው? እናንተን አይመለከትም። እሺ እማወራው ከሱ ጋር ነው። ለጌታም ጌታ አለው አሉ። አሁን እኔ ቢሆን ወይ ለጥፎኛል፣ ወይ አንቆኛል፣ ወይ ገሎኛል፣ ወይ ቀብሮኛል። አንቺ ብላችሁ ረፊ እንዴ! ጭራሽ አንቺ ግር ለረጋት እንዴ! እስኪ ቆዳሽ እንዴት እንደደረቀ። ኧረ አንጀትሽ ይድረቅ። ወይ ህፃን አይሉሽ ወይ ትልቅ አይሉሽ። አጣራጣኝ። ማን ነው ህፃን? የረገጥሽኝ እኮ እራስሽ ነሽ። ይሄ በአጋጣሚ ቢሆን ሁለት ምስክር ቆመዋል። በቃ ነው ወጥቼ ልፈልግ። ወንድሜ ሳይገኝ ወዴት ነው የምትሄደው? በዚህ አጋጣሚ ልታመልጥ ነው? ደፋር። ስሚኝ፣ እኔ ወንድምሽን ይዤው አልዞርም። እሺ ሂጂና ከጠፋበት ፈልጊ። አይዞሽ በቃ እሺ፣ በቃ አታልቅሽ፣ አትዘኝ። ለማን አባቱ ብለሽ ነው ደግሞ እንደዚህ የምታለቅሽው? የጠፋውም እንኳን ጠፋ፣ ጦስሽን ይዞ ይሄድ። አንቺ አምሻል እንዴ? ጤነኛ አይደለሽም? በሽተኛ ዞር ልባ
እንዴ እሷም እኮ ልትሆን ትችላለች ወንድሜ እንደዚህ ያስደረገችው። ጠላቴን ስር ይዤ ሌላ ሰው መጠርጠር አይከብድም? አንቺ ከሃዲ ሹካካ ዝም ብለሽ መስሎሽ ነው? እስከ ዛሬ በህይወቴ ተጫወትሽ ይበቃሻል። እሺ በፊት ሳይሽ የሚታየኝ ፊት ነበር፣ ስለዚህ ዝም ብለሻለሁ። አሁን ግን ሳይሽ በቀል ብቻ ነው የሚታየኝ። እሺ ምንም አታመጣም። እሺ ገባህ? ምንም አታመጣም። በምንም አይነት መንገድ ደግሞ ልትበቀለኝ አትሞክርም። ገባህ? ምን እንደማመጣና እንደማለመጣ አሁን አሳይሻለሁ። እሺ ምን ልታደርግ ነው? አንዱ ነው ንገሪኝ እስኪ፣ ከማን አባሽ ነው ያደረግሽው? ይድፋሽ አንተ ከሃዲ ውሸታም! ጭራሽ እኔን መልሰህ ትጠይቀኛለህ እንዴ? ለነገሩ አንቺ ለምንድን ነው የምጠይቅሽ? ጥሎብሽ አንቺ እውነት አትናገሪ ከሃዲ ስታስጠይ። ሲጀመር ማንህና ነው የምከዳ? ምንም እኮ አይደለህም። እራስ እንደተናገርከው አንተ ለኔ አትመጥነኝም። እሺ ምን ጋም አትደርስም። ለተወሰኑ ጊዜያት አብረኝ ስለተራመድክ ራሱ በቀሪ ዘመን አስታውሰው። እሺ አንቺም ሰው ሆነሽ በአሁኑ ባልወደድከኝ ነበር። እኔ እኮ ነኝ አልፈልግም ያልኩ። እንኳንም አልሽ ከእንዳንቺ አይነቱ አስመሳይ ሰው ጋር ከመኖር። አሁን አፈን መፈተውና ልጅን የታባ ነው የወሰድከው? ይሄው እኔ መጥቼልሃል አይደል? እኔ ነው ሰደኝና እሱን ልቀቀው። በጣም ትቀልጅ የለ እንዴ? እሱ ልልቀቀው? ፍላጎትሽ እሱ ነው? ታነቂሽ እጪ እንቀበል። ከዚህ በኋላ የሚያዝንልሽን አቤል አይደል ፈገግ የሚልሽን አቤል አታገኝም። አቤል ቃልን የት ነው ያደረከው እያልኩ ነው። ልጁ ምን በማያውቀው ነገር ምንም እንዳታደርገው። እሱ ካላወቀ የዚህ ሁሉ ነገር ጠንሳሽ አንቺ ነሽ አይደል? እውነት ተደብቆ የሚቀር መስሎሽ ነበር? እኔ እያለቃቀስኩ ነው እስከ መጨረሻው የምከተሽ መስሎሽ ነበር አይደል? እኔ እኮ አቤል ለፍቅር እንጂ ለጠብ እንደማለት በደንብ አድርገሽ ታውቂያለሽ። አዎ አውቃለሁ። ፈጣሪ ድፍት ያደርገሽ። አቤል አሁን ተናገር፣ ቃልን የት ነው ያደረከው እያልኩ ነው። እባክሽ አትጩኝ፣ አፍሽን ዝጊ። ሞት ኧረ በጣም ያከበርኩ አልመሰለህም? እኔ ነኝ የማረባ? ንገሪኝ። አንቺ ነሽ አይደለም ወንድሜ ያሳገችው? ንገሪኝ። ቆይ አንቺ ማን ነሽ? በፈጣሪ ምን ማለት ነው ይሄ ደግሞ? ቶሎ ቤና መልሽልኝ። አንቺ እንዳልሆንሽ አውቃለሁ። ስለዚህ ንገሪኝ። አንቺ ነሽ አይደለም ወንድሜ ያሳገችው? ኧረ እኔም ስለምትይው ነገር ምንም አላውቅም። ምንድን ነው እያልሽ ያለሽው? ለምንድን ነው የማይገባሽ? ስራሽና ማንነትሽ እንደደበቅሽ እኔ ማላውቅ ነው የሚመስልሽ? ኧረ ግራ አታጋቢኝ። ገደል በገባሽ። ስሚኝ፣ ስከታተልሽ ነበር። እሺ የምታወሪውን የምታደርጊውን እያንዳንዱ ነገር ስከታተልሽ ነበር። የምትሄጂበትን ቦታ፣ የምታገኙን ሰው እያንዳንዱ ስከታተልሽ ነበር። በአንቺ ቤት የማይታወቅብሽ መስሎሽ? ከአንቺ ውጪ ለወንድሜ ጠላት የለውም። አሁኑኑ ንገሪኝ፣ ወንድሜ ነው ያደረግሽው? ቶሎ በይ፣ ወንድሜ ነው የወሰዳችሁት? እውነት ትልሻለሁ እናቴ ትሙት፣ እኔ ምንም አውቀው ነገር የለም። አንቺ እገልሻለሁ፣ ሁሉንም ነገር አውቃለሁ እያልኩሽ ነው። እሺ
ልብስሽን ስትቀይሪ ሐሰተኛ ጨምብልሽን ስታወልቂ የቀረስኩሽ ነው። እኔ አላውቅም ያልኩሽ ስለ ወንድሜ ስለቃል ነው። እባክሽ ምንም አላውቅም እኔ። ኧረ ልመንሽ ትሰምኛለሽ? ቶሎ ብለሽ ከባድ ነገር ሳይፈጠር ወደ ወንድሜ ውሰጂኝ። ማለጃ መንገድ ያለኝ ይመስለኛል። እሺ ምን ላድርግ? ምን ብላት ነው የምትተወኝ? ወንድሟስ እሺ ምንድን ነው የሆነው? ለምን በማላውቀው ነገር ታስጨንቀኛለች? ደግሞ ስታስፈራ። አትናገሪም እንዴ? ቶሎ በይና ከዚህ ተነሽ። ለምን? የተቀመጥሽበት ላይ ቆፍሬ ልቀብርሽ ልበልሽ? ነይ ቶሎ ተነሽ። አረ በእናትሽ እኔ ምንም አላውቅም አልኩሽ እኮ። ሄደን እናረጋግጥ ነው።